እኔ በጣም የሚገርመኝ ነገር ማለት ነው እኔ በጣም የሚገርመኝ ነገር እኔ በዚህ ልክ እቺ ሴትዮ መለመኗ በጣም ይገርመኛል። በዚህ ልክ ምንን ተማምና ማንን ተማምና እንደሆነ እንጥጥ የምትለው አይገባኝም። ጭራሽ ሀይሚ ላይ አፏን የምትከፍተው አይታችኋታል። የእውነት ማለት ነው አይታችኋታል እንዴት እንደምትገፈትራት እንዴት አስተያየቷ ሌላውን ታየው አስተያየቷ እንደ ጦር ነው የምታያት። በጣም ነው የምታስፈራው። በመድኃኔዓለም እኔ ስራ ነው እንዳለ ይከብዳል እንዴ። እግዚአብሔር ፊቷን አይታችኋታል። ሀይሜን እንዴት እንዳየቻት ጥግሽን ይዘሽ ቁሚ እኮ ነው ያለቻት። የምር በጣም ነው የሚደብረው። በጣም ነው የሚያስጠላው። ምንን ተማምና ማንን ተማምና ነው እንደዚህ የምትሆነው? በፈጣሪ እኮ በጣም ነው የሚገርመው። በእውነት በጣም ማለት ነው በጣም ነው። እኔ በቃ ምን አንዳንዴ ረብስማ ስልክ አይወረወር ነገር ገንዘብ ነው፣ ሀቅ ነው። የምር በጣም ነው ግን የምታቃጥለው። በጣም ምን አይነት አይምሮ እንዳላት አላውቅም። ማንን ተማምና እንደሆነ እኔ አሁንም ቢሆን ማለት እኔውን ያደረጉ እንትን ያሉት ደም ሰጥቷል ቦሩኬ። ግን ደም የሰጠህበት ቦታ ትክክለኛ ለእውነት የሚሰራ ሐኪም ነው ወይ? ትክክለኛ ለእውነት የሚኖር ሐኪም ቤት ነው ወይ? ሐኪም ቤቱን ታውቁታላችሁ ወይ? ዶክተሮቹን ታውቋቸዋላችሁ ወይ? የሚለው ራሱ ሌላ ሀሳብ እውነት ለመናገር ሌላ ጭንቀት ያመጣል። ምክንያቱም ልጅቱ እንዴት ዛሬ ፈቃደኛ ልትሆን ቻለች? ከአሁን በፊት እንደዚህ ስንት ቀን ተለምና ምናምን ነገር በጣም ከባድ ነው። እግዚአብሔርን ብቻ ግን እንደው ትዕግስቱን ይስጣችሁ፣ ፈጣሪ ይጠብቃችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዙ ስትርፍርፍ ይበልልኝ። ዛሬ እንግዲህ ያው በስንት መከራ፣ በስንት ጭቅጭቅ፣ በስንት ንዝንዝ፣ በስንት ከስንት እኝኝ በኋላ እንግዲህ ያው በ9 ኦልሬዲ አመት ሊሆናት ነው። አመት ሙሉ እኝኝ ስትልበትን የነበረው ጉዳይ እልባት ወደ ማግኘት እየሄደ ነው። እንግዲህ ተጀምሯል ኦልሬዲ ዛሬ። መጀመሪያ እንግዲህ ፍፄ የልጅቷን አሳምኗት ለምን ለዚህ እንት ያለሽ ብሎ እንደገና ብዙ መክሮ ብዙ ለፍልፎ ብዙ ጨቅጭቆ ማለት ይቻላል ተለምና ነው ዞሮ። ምክንያቱም ያው ይመስለኛል እነሱም የታገሱበት ምክንያት ያው አንዴ እዛ የሄዱበት ጉዳይ እስከሆነ ድረስ ጨርሶ ለመምጣት ነው ይመስለኛል። ጉዳዩን ጨርሰው መምጣት ስላለባቸው ነው የታገሷት በዚህ ልክ። ያው ብዙ ሰው ተመለሱ በቃ እያለ ነበር። እንዳይደገም ቪዲዮ ትላንት ሁሉ ተብሎ ነበር። ብዙ ኦዲየንሶች ተናግረዋል። በቃ እንዳይደገም ይበቃል፣ ወደ ቤታችሁ ወደ ሀገራችሁ ተመለሱ ተብለው እየተባሉ ነበረ። ነገር ግን እንግዲህ ዛሬ መጥተዋል ተመልሶ ከሷው ጋር ምንድነው እንግዲህ ኬዙ ዞሮ ያው እሷ ትልቁ ችግሯ ብሩኬ ነው። በቃ ሀይሚን ከብሩኬ ጋር ስታያት ደሟ ፍልት ይላል፣ ደሟ ተክተክ ይላል። ምክንያቱም ቅናት በግብግ ያረጋታል። እርር ትክን ትላለች። እግዚአብሔርን ሀይሚን እኮ ማለት ነው እንደው አይሳካላትም እንጂ እንደው ዘላ ብነክሳት ደስ ይላታል። ግን አይሳካላትም፣ አልተሳካላትም። ምክንያቱም እናቴ የኛዋም ነብር ናት። ቀልድ የለም። በእርግጥ ብዙ ታግሳታል። የታገሰቻት ግን ፈርታት ሳይሆን አላማ ስላላት ታግሳታለች። እና ሲጀመር እሷን ስታያት እኔ አስተያየቷ በጣም ነው የሚያስፈራው። እግዚአብሔርን አስተያየቷ ማለት ነው። እና እዛ እነሱ ጋር ከደረሰች በኋላ ደግሞ ሀይሚ አብራ ነው አትሄድም፣ ከውሱ ጋር ነው የሚሄደው። ኧረ እባክሽ ባሏን ትታልሽ ትሄድ። ባሏን ላንቺ እንቺ ብላ ትስጥሽ። ተይ እንጂ የምርሽን ነው። ባሏን ትስጥሽና ትሄድ ተቀረሷ። አንቺ እሱን ይዘሽ ምን ደፋራት በእናታችሁ።
በጣም ደፋር ነሽ። እሺ እና እንግዲህ ያው በስንት ጭቅጭቅ ከስንት ንትርክ በኋላ ሄደው ገብተዋል። ደም ሰጥቷል ቡቡዬ። ነገር ግን ፈጣሪ ሆይ እኔ በጣም ያስፈራኝ ነገር አለ። ምንድነው እሱ? ልጅቷ እናንተ የምታውቁት ሐኪም ቤት ነው ወይስ ደግሞ እሷ የምታውቀው ሐኪም ቤት? ምክንያቱም የት ሐኪም ቤት እንደሆነ እንዴት እንደሄዱም አላየ ነው። ያው በቃ መጀመሪያ አልሄድም ብላ አንገራገረች። እሱ ብቻ ከሱ ጋር ነው የሚሄደው አለች። እውነቱን ነው የምፈልገው እኔም አለች። ከዛ በኋላ ደግሞ ሀይሚን ስታያት በቃ ቅናት እራረጋት። በቃ እንትን አለች። በቃ ይሆናል አይደለ? ቀናች በጣም። እንደገና ደግሞ በጣም እኔ እንትን የሚለኝ ነገር ግራ የሚያጋባኝ ነገር ያቀረበችው ምንድነው? ከኔ ጋር የምትኖር ከሆነ ነው፣ ከኔ ጋር የምቀጥል ከሆነ ነው። ታይ እንጂ ከአንቺ ጋር ይቀጥል። እንደው ትንሽ አያስጠላሽም? የአንቺም ህይወት፣ የህፃኗም ህይወት፣ የሀይሚም ህይወት፣ የስንት ሰው ህይወት እንደሚበላሽ አስበሽዋል? እንደው ምናልባት ብሩኬ እንደው እሺ ብሎ እንኳን ከአንቺ ጋር መኖር ቢጀምር እንዴት ነው ሊሆን የሚችለው? እስኪ ንገሪ። እንዴት የስንት ሰው ህይወት ሊበላል? ለልጅሽ አታስቢላትም? ልጅሽ እኮ ይሄን ቪዲዮ ነገ ጧት አድጋ ታዩ። ይሄ እኮ ዶክመንተሪ እኮ ነው፣ ይቀመጣል እኮ። ይቺ ልጅ አድጋ ለአንቺ ምን አይነት አመለካከት ነው የሚኖራት? እስኪ ንገሪ። ለምን ለልጅሽ ለምን አትጠነቀቂላትም? እውነት ልጅሽ ከሆነች ብዬ ነው፣ ትክክለኛ ልጅሽ ከሆነች እንዴት ስለ ልጅሽ አትጠነቀቂ? እንዴት የልጅሽ ህይወት አያሳዝንሽም? እንደዚህ አይነት ዶክመንተሪ የሆነ ቪዲዮ እያስቀመጥ ለልጅሽ እንዴት ትንሽ እንኳን አታስቢም? እኔ እኮ በጣም ግራ የሚገባኝ ነበር ይሄ ነው። በጣም የገረመኝ ነገር ማለት ነው። እንዴ ምንድነው የምትልሽ ነገር? ልጅሽ ይሄን ስታይ፣ ይሄን ቪዲዮ ስታይ ነገር ምንድነው ሊሰማት የሚችለች? ህፃን ልጅ። እውነቴን እኮ ነው። በዛ ላይ በዚህ ልክ ለልጅሽ ክብር እንዴት መንገላታት ውስጥ ልጅቷ ለምን ትንገላታ? ለምን ትንከራተት? በጣም ያስጠላል። ብቻ እውነት ብቻ ግን ፈጣሪ ልቡና ይስጥሽ፣ በእውነት ማስተዋሉን ይስጥሽ፣ ማስተዋሉን ይስጥሽ። ሁለተኛ የማይፈልግሽን ወንድ ከአንቺ ጋር መኖር የማይፈልግን ወንድ በሆነ ነገር አስገድደሽ ከኔ ጋር እንድትኖር ፈልጋለሁ ማለት ይሄ በጣም ውርደት፣ በጣም ቅሌት፣ በጣም የሚያስጠላ፣ በጣም የሚያጸይፍ፣ በጣም መጥፎ ነገር ነው። በእውነቴ ነው የምልሽ። ከአንድ ሴት ልጅ በሆነ ነገር አስገድደሽ ከኔ ጋር ሁን ማለት በጣም ውርደት ነው፣ ውርደት።